በጀርመን ሻንጣቸውን አዝለው በትንሽ ገንዘብ ሀገር የሚጎበኙ ሰዎች እንዳሉ ታውቃላችሁ? ይህ ልማድ ከ1970ዎቹ ጀምሮ በጀርመን በስፋት ይታወቃል። ለጉዞ እንዴት እንደሚሰናዳ እናያለን። በነገራችን ላይ ሻንጣ መያዝ ዝም ብሎ መያዝ ብቻ አይደለም። ምክንያቱም የግል ነፃነትና ምቾትን በሻንጣ ሸክፎ እንደመያዝ ነው። በጀርመን በሕዝብ መጓጓዣ አገልግሎት በቀላሉ መጓዝ ይቻላል። በጀርመን ተራራ ላይ መውጣት ይፈቀዳል። ይሁን እንጂ በአውራ ጎዳና ላይ በእግር መጓዝ ሕገ ወጥ ነው። የእንግዳ ማረፊያዎች የትም ቦታ ቢገኙም ግን እርካሽ አይደሉም። ሌሎች ተጓዦችን የምናገኝበት ማህበራዊ የትስስር ገጾች አሉ። ለሴት ተጓዦች ደግሞ የግል ነፃነታቸውን የሚጠብቁ ለሴቶች ብቻ የሚከራዩ ማደሪያ ቤቶችም አሉ። ስለ ፀጉርና የገላ መታጠቢያ ሳሙናዎች መጨነቅ አያስፈልግም። የተለያዩ የገበያ ማዕከላት በየትኛውም የጀርመን ክፍል ይገኛሉ። የኢቲኤም የገንዘብ መክፈያ ማሽኖችም ጥሬ ገንዘብ ለማግኘት ጊዜ እንዳታባክኑ ይረዳቸዋል።